ጉዳዮችን እያነሳሳን ቆይታዎችን እያደረግን ነው የምንገኘው። እንግዲህ ቀደም ሲል ያው ሁላችንም በሚባል መልኩ ድምጻችንን አሰምተናል። አነሰን በዛም በሀገር ውስጥ ጉዳዮች ሰፋፊ ሀሳቦችን አንስተናል። ቀሪ ደግሞ ቢበዙ 18 ካነሱ ደግሞ 15 አካባቢ ደቂቃዎች ይኖሩናልና በእነዚህ ደቂቃዎች የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብሮችን በተመለከተ እስኪ ዘርዘር ያሉ ሀሳቦችን እናነሳሳ። የቻምፒየንስ ሊግ ፌዙን ከቀየረ በኋላ ብዙ ነገሮች ብዙ ለውጦችን ተመልክተናል እና በዚህ በቻምፒየንስ ሊግ የጨዋታ እንቅስቃሴ እንግዲህ ሳን ማሜስ ላይ ባለፈው የውድድር ዓመት ላይ እንግዲህ የዩሮፓ ሊግ ፍጻሜ ያስተናገደ ስቴዲየም ነው። አርሰናል ከአትሌቲኮ ቢልባኦ የሚያደርጉት የጨዋታ እንቅስቃሴ ብዙዎች በጉጉት የሚጠብቁት ጉዳይ ነው። እንግዲህ ይህንን ጨዋታ በተመለከተ እስኪ ናቲ ትንሽ ሀሳቦችን ካንተ እናንሳ፣ ከዛ እንደገና ተጨማሪ ጉዳዮችን ያነሳሳ እንቀጥላለን። እንግዲህ አርሰናል በባለፈው ጨዋታ እንደተመለከትነው ከሆነ አብዛኞቹ ተፈላጊ የሚባሉ ተጫዋቾች በጣም በቡድን ውስጥ በአርሰናል ቡድን ውስጥ እጅግ ወሳኝ ከሚባሉ ተጫዋቾች መካከል አንዱ ሳሊባ፣ ቡካዮ ሳካ እንዲሁም ማርቲን ኦዲጋርድ ነበሩና እነሱን ሳይዝ ማለትም ማርቲን ኦዲጋርድ ገብቶ ከተጎዳ በኋላ ዋና የሚባሉ ተጫዋቾች ሳይኖሩ ክለቡ በእንደዚህ አይነት መንገድ በአዲስ ውቅር መዋቅር መምጣቱ ይታወቃልና አርሰናል በትናንትናው ሚኬል አርቴታ በሰጠው መግለጫ ላይ እንደተናገረውም ከሆነ በፒኤስጂ ጨዋታ ላይ ባለፈው ባሳለፈው አመት ላይ ዩአር ሾርት ማለትን እንዳልፈለገና አሁን ላይ ደግሞ እንደማይልም ተናግሯል። የተለያዩ ተጫዋቾች መጥተዋል። ዊሊያም ሳሊባም ከጉዳት ተመልሷል። አርሰናል ከአትሌቲክ ቢልባኦ የሚያደርጉት ጨዋታ እያንዳንዱ ጨዋታ ላይ ነጥብ ይዘን ለመውጣት እንሞክራለን፣ ማርጂኑ ወይም የነጥብ ልዩነት እንዲኖር አንፈልግም በማለትም አርቴታ ተናግሯል። በጨዋታውም ላይ ከአትሌቲክ ቢልባኦ ጋር በቅድመ ውድድር ጨዋታ ላይ ቪክተር ጊዮኬሬሽ ከሃቨርስ እና ቡካዮ ሳካ ባስቆጠሩ ግብ 3-0 በወዳጅነት ጨዋታ ማሸነፋቸው ይታወቃል። አርሰናሎች እንግዲህ በዚህ ጨዋታ ላይ አርሰናል መለኪያ አድርጎ የተመለከተው ጨዋታ ቢሆንም በዛ ጨዋታ ላይ የመጀመሪያ ጨዋታቸውን ነበር ማርቲን ዙቢሜንዲና ቪክተር ጊዮኬሬሽ ማድረግ የቻሉት። ማርቲን ዙቢሜንዲ ኳስ አመቻችቶ አቀብሏል፣ እንዲሁም ቪክተር ጊዮኬሬሽ ጎልን ማስቆጠር ችሏል ማለት ነው። እንግዲህ አርሰናሎች ይህንን ጨዋታ ብቻ ነው ከአትሌቲክ ቢልባኦ ጋር ማድረግ የቻሉት። በዛሬው ጨዋታ ላይ ትልቅ ተፋላሚ እንደሚጠብቃቸው ይታወቃል። ያው እያንዳንዱን ነጥብ እያስጠበቀን እንሄዳለን ማለት ነው። አርቴታ በባለፈው አመት በተለይም በፒኤስጂ ጨዋታ ላይ በእጅጉ እንደተቆጨና በአሁኑ አመት ላይ ቻምፒየንስ ሊግን ለማሳካት እንደሚሞክርም በዚሁ አንድ ላይ ማጣቀሱን ተናግሯል። እንግዲህ ጌች ያው የቻምፒየንስ ሊግ ጉዳዮችን ስናነሳሳ ብዙ አስገራሚ የሜዳ ላይ ክስተቶችን እንመለከታለን። ከዚህም ጎን ለጎን ደግሞ በአትሌቲኮ ቢልባኦ ቤት ብዙ አስገራሚ ነገሮች የተሰሙ ይገኛሉ። የአልቫሬዝ ጉዳይ የሮይ አልቫሬዝ በዶፒንግ ምክንያት ከዚህ በኋላ ኦልሞስት ለ7 ወር አካባቢ ከተሳሳትኩት ታረማለሁ የጨዋታ ቅጣት ተጥሎበታልና ይሄ ተጫዋች በጨዋታው ላይ አይኖርም። የ30 ዓመቱ ተከላካይ እንግዲህ የስፔናዊ ተጫዋች በቅርብ የጨዋታ መርሃ ግብሮችን ያደረገው በነገራችን ላይ በማንቸስተር ዩናይትድ በዩሮፓ ሊግ ሽንፈትን ካስተናገዱበት ጨዋታ በኋላ 4-1 ከተሸነፉበት ጨዋታ በኋላ 2 ጨዋታዎችን ብቻ ማለትም ከዲፖርቲቮ አላቬስ እና ከሄታፌ ጋር የተደረጉ ጨዋታዎችን ብቻ ነው የተጫወተው ይሄ የሮይ አልቫሬዝ እና ይህም የአትሌቲኮ ቢልባኦ ተከላካይ እንግዲህ በጨዋታው ላይ እንደማይኖር አስቀድሞ የተረጋገጠ ጉዳይ ሆኗል ማለት ነው። ከዚህም ጎን ለጎን ደግሞ በአትሌቲኮ ቢልባኦ በኩል የጉዳት ኬዞች ምናልባት ከአርሰናል በላይ ከወሳኝነታቸው አንጻር ነው። ለምሳሌ በአርሰናል ቡካዮ ሳካ የለም ብትል ወይም ደግሞ ሃቨርትዝ የለም ብትል ኦዲጋርድ የለም ብትል ማን እንደሚተካቸው ግልጽ ነው ይታወቃል ነው። ነገር ግን ኒኮ ዊሊያምስ በዚህ የቡድን ስብስብ ውስጥ የለም። እንደገና ደግሞ ቀደም ሲል ያነሳሁት አልቫሬዝም በዚህ የቡድን ስብስብ ውስጥ የለም በአትሌቲኮ ቢልባኦ ቤት። ነገር ግን የኒኮ ዊሊያምስ ታላቅ ወንድም ኢናኪ ዊሊያምስ ትናንት ፕሬስ ኮንፈረንስ ላይ አንድ ሀሳብን ሰጥቶ ነበር። አርሰናል እኛን ወደ ሜዳችን ድረስ ተጉዞ እዚህ ድረስ መጥቶ ማሸነፍ የሚፈልግ ከሆነ በዚህ በስታዲዮ ሳን ማሜስ ትልቅ ስራዎችን መስራት ይጠበቅባቸዋል የሚል ሀሳብን ሰጥቷልና አትሌቲኮ ቢልባኦ ደግሞ ዘንድሮ ጥሩ ቲም ነው ወይ ጥሩ የውድድር ጊዜን እያሳለፈ ነው ወይ ብትለኝ ጥሩ የውድድር ጊዜን እያሳለፈ አይደለም። በጣም የተዳከመ ዓመትን እያሳለፈ ነው። አርሰናል ባለፉት 5 የጨዋታ መርሃ ግብሮች በሊቨርፑል ብቻ 1-0 ተሸነፈበት ነው የሚነሳው። ከዛ ውጪ ግን አትሌቲኮ ቢልባኦ ለምሳሌ በኦሳሱና 1-0 ተሸንፏል፣ በዲፖርቲቮ አላቬስ 1-0 ተሸንፏል። እነዚህ ጨዋታዎች የተሸነፈባቸው መርሃ ግብሮች ናቸውና ቤትስን 2-1 ያሸነፈበት ብቻ ነው በቅርብ ጨዋታዎች ጥሩ አድርገህ ልታነሳው የምትችለው። ከዛ ውጪ ይህንን ጨዋታ እንግዲህ በምሽቱ የጨዋታ መርሃ ግብር ማለት ነው ዋና አርቢትር ሉቺኒያዊው ሮሙሳ
በዋና አልቢትርነት የሚዘውሩት የጨዋታ እንቅስቃሴ ይሆናል ማለት ነው። የአውሮፓ ቻምፒየንስ ሊግ እንደሚታወቀው በውድድሩ ከአንደኛ እስከ 8ኛ በቀጥታ ከ9ኛ እንደዚሁም ደግሞ እስከ 24ኛ ይዘው የሚያጠናቅቁ ቡድኖች በእርስ በርስ ግንኙነት ወደ ቀጣይ ዙር ያልፋሉ። ከ25 እስከ 36 ይዘው የሚያጠናቅቁ ቡድኖች ደግሞ በቻምፒየንስ ሊጉ ተሳታፊነታቸውን አጠናቀው ወደ የሀገሮቻቸው የሚመለሱበትና ወደ ውድድሮቻቸው በቀጥታ ሙሉ ትኩረት የሚያደርጉበት ጨዋታ ነው የሚሆነው። በአርሰናል በኩል ጋብሪኤል ሱስ፣ ካይ ሃቨርትዝ፣ ማርቲን ኦዴጋርድ፣ ቡካዮ ሳካ፣ ቤንያሚን ዋይት እንደዚሁም ደግሞ ክርስቲያን ኖርጋርድና ሳሊባ የመኖራቸው ጉዳይ አጠራጣሪ ነው። ጥያቄ ምልክት ምናልባት አርቴታ ሪስክ ይወስዳል ብዬ አልጠብቅም። በሳሊባ ላይ አስጊ ወይም ከባድ የሚባል ጨዋታ አይደለም የዛሬው። በትክክል ከባድ ጨዋታዎች ወደፊት ነው የሚመጡትና ከዚህ አንጻር የሚነሱ ጉዳዮች አሉ። የሚካኤል አርቴታ ቡድን እንግዲህ በብዙ መልኩ ይጠበቃል ዘንድሮ በዚህ የአውሮፓ ቻምፒየንስ ሊግ ምናልባት ዘንድሮ የመጨረሻ እድል ሊሆን ይችላል በውድድሩ የዋንጫ ባለቤት መሆን የሚችልበት። ምክንያቱም ኢንቨስተር አድርጎለት ጥሩ ውጤትን ካላመጣ አንዳንዴ ማረም ሲበዛ ይመራል ነው አይደል የሚባለው። ምናልባት ቆፍጠን እንዲሉ የአርሰናል አመራሮች ሊያደርጋቸው የሚችልም ጉዳይ ይሆናል። ምናልባት ስቲቭ ተጨማሪ ጉዳዮች ካሉ እናነሳቸዋለን፣ ግን አጠቃላይ ጨዋታዎችን እንጠቁማቸው። ፒኤስቪ አይንድሆቨን ከሮያል ዩኒየን ሴንት ክሎዝ ጨዋታቸውንም በተመሳሳይ ምሽት 1 ሰዓት ከ45 ላይ የሚያደርጉ ነው የሚሆነው። 4 ሰዓት ሲል ቤኔፊካ ከኳርባግ፣ ጆቬ ከቦሩሲያ ዶርትሙንድ፣ ሪያል ማድሪድ ከማርሴ፣ ቶትናም ከቪያሪያል ይገናኛሉ። ሌላኛው ጨዋታ ጁቬ ከዶርትሙንድ ትኩረት የሚሰጠውና ትኩረት የሚስብ የጨዋታ መርሃ ግብር ነው። ጨዋታ በተለይ ጁቬንቱስ ባለፈው ሳምንት ኢንተር ሚላንን 4-3 ያሸነፈበት ድራማዊ ክስተት ብዙ ተብሎ ነበር። በነገራችን ላይ ማርከስ ቱራምንም ለማስቀጣት ብዙ ርቀቶች ተንኪደዋል የኢንተር ሚላን እግር ኳስ ክለብ ላይ ጠባቂዎች። እንደምታውቁት ማርከስ ቱራምና ኪፍረን ቱራም ሁለቱም የአንድ እናትና የአንድ አባት ልጆች ናቸው። አንደኛው በጁቬንቱስ ቤት ጎል አስቆጥሯል፣ አንደኛው ለኢንተር ሚላን ጎል አስቆጥሯል። የሚገርመው የደስታ አገላለጻቸውም ተመሳሳይ ነበር። በአንድ አጋጣሚ ኪፍረን ቱራም ጥፋት ሰራልና ጥፋት ሰርቻለሁ ብለህ ለዳኛው እመንና ንገራቸው ጎሉን ይሻሩት ይላል ማርከስ ቱራም የኢንተር ሚላኑ ተጫዋች ለወንድሙ ነው እንደዚህ የሚለውና ከዛ ሁለቱ ሲሳሳቁ በጨዋታ ቀጥታ አስተላላፊ ተቋማቶች እይታ ውስጥ ይገባሉና ከዛ በኋላ ኢንተር ሚላን ማርከስ ቱራም ላይ ምርመራዎችን ጀመረ። ነገር ግን ተጫዋቹ ምንም አይነት ጥፋት እንደሌለበትና እመን የሰራውን ጥፋት እንዳለውም አረጋግጫለሁ ብሏል የኢንተር ሚላን ስቴትመንት። ያው እንደምናውቀው ከሆነ እኮ ጣሊያን ሊግ እኮ በቅርብ ነው በጣም ስታቱ እየወረደ የመጣው በቅርብ አመታት። በተለይ የጁቬንቱስ አወራረዱ ድንገተኛ ምናልባትም ከክርስቲያኖ ሮናልዶ መውጣት በኋላ አወራረዱ እጅግ በጣም አስደንጋጭና ድንገተኛ ከሆነ ነው። በጣሊያን ሊግ ውስጥ የጣሊያን ሊግ ለረጅም ጊዜ ዶሚኔት ወይም ተቆጣጥረው የያዙት ክለቦች ጁቬንቱስ፣ ኢንተር፣ ኤሲ የሚባሉ ክለቦች አሉ። በተለይ ጁቬንቱስ የተለያዩ ክለቦችም አሁን እንደበፊቱ እንደምንጠራው አይደለም ሊጉ በእድሜ ገፋ ያሉ ተጫዋቾችን ነው እያስፈረመ ያለው። በፊት እኮ እናስታውሳለን እነ ሮቢኒዮ ነበሩ፣ ኤልሸራቢ አሁንም አለ፣ ግን በጣም ወጣት ነበረ። ባላቶኒ ነበረ፣ ሂጎይን ነበረ፣ ዲባላ ነበረ። እጅግ በጣም ወጣት የሆኑ እነ ጎቾን ጨምሮ እጅግ በጣም ከፍተኛ ከሚባሉ ሊጎች ውስጥ በጣም በከፍተኛነት ከምጠራቸው ሊጎች ውስጥ አንዱ ነበር። አሁን ግን አወዳደቁ እጅግ አሳዛኝ ሆኖ የተመለከትነው ሊግ ነው። ነገር ግን ጁቬንቱስ አሁን በሴሪያው አመጣጡ ግን የሚናቅ አይደለም። ካደረጋቸው ጨዋታዎች 3 ጨዋታዎች 3ቱንም በማሸነፍ ከመሪዎቹ ማለትም ከናፖሊ እኩል 9 ነጥብ በማስመዝገብ አንደኛ ደረጃ ላይ የተቀመጠ ቡድን ነው። ታዲያ ለዶርትመንድ ደግሞ ስጋት ይሆናል የምትል ከሆነ በትክክል ስጋት ይሆናል። ምክንያቱም የያዛቸውን ስብስብ እንመልከት። በጣም ጨዋታ ቀያሪ የሆኑ ተጫዋቾች አሉ በጁቬንቱስ ቡድን ስብስብ ውስጥ እንደምን ጆናታን ዴቪድ አለ በጣም የሚታወቅ፣ እንዲሁም ደግሞ ኬማን ይልድዝም አለ። እንደዚህ አይነት ተጫዋቾች ያሉበት የቡድን ስብስብ ነው ያለው። ብላውሊችም አለ፣ ካምቢያሱ እና እንደዚህ አይነት ቡድን ስብስብ አለ እና ጨዋታው ደግሞ ሌላው አጓጊ ይሆናል ብለህ ደግሞ የምታስብበት መንገድ ደግሞ የዶርትመንድን ሁኔታም ስትመለከት ነው። ግን ስቲቭ ዶርትሙንድ ስክሪን ላይ የተመለከትኩት ነው እጅግ በጣም በርካታ የጉዳት ዜናዎች አሉባቸው እና አስሊሚኖ እና ኤመርቻን ከዛ እንደገና አለፍስተል እና ፓስካል ግሮስ እና ኦዝካን ሾተር ብሬክ ኒኮላስ ሱሌ እነዚህን የመሳሰሉ ተጫዋቾች አጠቃላይ በዶርትሙንድ ቤት በኩል በጉዳት ምክንያት ከዛሬው ጨዋታ ውጭ የሆኑ ተጫዋቾች ቁጥራቸው 10 ይደርሳሉ። የዶርትሙንድ ተጫዋቾች ለዋና ቡድን ጨዋታ ላይ ጨዋታው የሚለውን ጉዳይ እንተውና በተቃራኒው በጁቬ በኩል ግን ጉዳት ብለን የምታነሳቸው 2 ሜሊክና እንደዚሁም ደግሞ አንድ ሌላ ተጫዋች አላቸው ዚክሮቫ የተሰኘ ተጫዋችና ወሳኝ የምትላቸው ተጫዋቾች አይደሉም። በዶርትሙንድ ግን ብዙዎቹ ቋሚ አብዛኞቹ ቋሚቻን ኒኮላስ ሱለ፣ ፓስካል ግሮስ። ነገር ግን ሰርጂዮ ጉራሲና ካይሊዮም አዲዮሚ
የመሰለፍ ነገራቸው እርግጥ እንደሆነ ይታወቃል። የሁለቱ ተጫዋቾች ሚና በተለይም የጉዋሲ አምና የሻምፒየንስ ሊግ ውድድር ዘመን ኮከብ ግብ አስቆጣሪ ሆኖ ማጠናቀቁን እናስታውሳለን። ታዲያ ይህ ልጅ ጁቬንቱስ ላይ እንዳያገባ ማለትም በዚህ ውድድር የሻምፒየንስ ሊግ ዘመንም ያምነውን ብቃት እንዳይደግም የሚያደርገው የሚከለክለው ነገር ያለ አይመስለኝም። በተለይ ፎርሜሽናቸውን ከተመለከተው ይሄ 3-2-2 የምትላቸው የጨዋታ ፎርሜሽኖች አዲያሚና ሴሮክ ጉራሲን በማጥቃት እንቅስቃሴ ሲያጣምሩ ጉራሲ ጨራሽ የምትለው አጥቂ ነው በደንብ። አዲያሚ ደግሞ ፍጥነቱ ፌራሪን የምትለው አይነት በጣም እኔ በህይወቴ ካዩዋቸው ተጫዋቾች መካከል ከነ ኤምባፔ መስተካከል የሚችል ተጫዋች ቢኖር ካሪም አዲያሚ ነው። በጣም ፈጣን ነው፣ በጣም ድሪብለር ነው። ትንሽ ተጫዋቹ ምናልባት ወደ ኋላ ወደ አንደኛ ሁለተኛ የሜዳ ክፍል ላይ ሜሲን ይሆንና ሶስተኛ የሜዳ ክፍል ላይ ሲደርስ ጃክሰንን ይመስለኛል ለዛ አካባቢ ላይ ስታገኘውና በጣም የተዳከመ ተጫዋች ሆኖ ታገኘዋለና የጨራረስ ችግሮቹን የሱን ለመቅረፍ ሴሮክ ጉራሲ ከፊት አለ። ከጀርባ እንደገና ኒማንቻና ቢር ጥሩ የሚባሉ ጥምረቶችን እና ማርቲን ሳቢትዘርንም መርሳት የለብንም በዶርትሙንድና በጁቬ የጨዋታ እንቅስቃሴ። ሌላው ካለን ሰዓት አንጻር የምናነሳው የሪያል ማድሪድ የጨዋታ መርሃ ግብር መሆን መቻል አለበት። ሪያል ማድሪድ የምሽቱ ትልቁ ጨዋታ ነው። የጨዋታ የዛሬ የምሽቱ ትልቁ ጨዋታ እንዴት ኦሎምፒክ ደ ማርሴይ ምን ያክል ጥሩ ቡድናዊ መዋቅር እንዳላቸው ምን ያክል ጥሩ ማይሰን ግሪንውድ፣ ፒየር-ኤመሪክ ኦባሜያንግ፣ ቤንጃሚን ፓቫርድ፣ ፒየር-ኤመሪክ ሆይቤ፣ የቀድሞ ማንቸስተር ዩናይትድ ተጫዋች ጎሜዝ፣ አሰልጣኛቸው ሮቤርቶ ዲዘርቢን፣ ናይፍ አጌርድ፣ ቲሞቲ ዊሃ እነዚህን የመሳሰሉ ልጆች በዚህ የቡድን ስብስብ ውስጥ ያለው ቲም ነው። ከዛም ጎን ለጎን እንደገና ሪያል ማድሪድ ደግሞ ኤድሪክ ሜንዲና ሩዲገር በጉዳት ምክንያት ከጨዋታ ውጭ ናቸው። ከዛ ውጭ የምሽቱ ጨዋታ በትልቅ ደረጃ የሚጠበቅ የቻምፒየንስ ሊግ ጨዋታ ነው። ማርሴይ ወደ ቤርናቡ ተጉዞ ቤሊንጋምና ካማቪንጋ ወደ ቡድን ስብስቡ መመለሳቸውም ታውቋል። በትላንትናው ዕለት በዛ ማለትም ዛሬ በሚያደርገው ጨዋታ ላይ ስብስብ ይፋ ሲደረግ ቤሊንጋምና ካማቪንጋ አብሮ ተካቷል። ቤሊንጋም እንዳናስታውሰው ቀዶ ጥገና ካደረገ በኋላ የማገገም ሂደት ላይ ነበር። ታዲያ የማገገም ሂደቱን ጨርሶ አሁን ማርሴይን ከሚገጥመው ቡድን ስብስብ ጋር በቋሚነት ላይ ጀምር ይችላል እንጂ በቡድን ስብስቡ በተለይ ማድሪድ ማስታንትኖ በቀኝ ከዛ በግራ ቬኒሺየስ አጥቂ አማካይ ላይ አርዳ ጉለር ከዛ ኤምባፔን አድርጎ ጥሩ የሚባል ቡድናዊ ግንባታዎችን እየፈጠረ ይገኛልና በተቃራኒው ግን ይኸውልህ ግምታዊ አስተላለፎቹን ስትመለከታቸው ለምሳሌ ቀላል ቡድን እንዳልሆነ ለማስረዳት ያክል የኦሎምፒክ ደ ማርሴይ ቡድን እንደው ሌሎቹ መከላከል ዞን ላይ ያሉትን የምታውቋቸውን ስም ብቻ ላንሳ። ሙሬሎ፣ ቤንጃሚን ፓቫርድ፣ አማካኝ ቦታ ላይ ኮንዶግቢያ፣ ፒየር-ኤመሪክ ሆይቤ ያሉ፣ በማጥቃት በቀኝ ሜሰን ግሪንውድ አለ፣ በግራ ቲሞቲ ዊሃ አለ፣ አጥቂ አማካኝ ቦታ ላይ አንሄል ጎሜዝ አለ። አጥቂው ፒየር-ኤመሪክ ኦባሜያንግ ነው። እነዚህን ተጫዋቾች ይዞ ማድሪድ ቀላል ተፎካካሪ ቀላል ቡድኑን ለመጣል የሚጥር አይነት ቡድን ይሆናል ብሎ መገመት የዋህነት ነው። በእድሜ በሳል የሆኑ ተጫዋቾችም ያሉበት ቡድን ነው። ከእድሜም አንጻር እንደገና ደግሞ ይሄ ወርክ ሬታቸውም ከፍ ያሉ ልጆችም በዚህ ቡድን ስብስብ ውስጥ ይገኛሉ። ሌላው ዋንጫ ይናፋሩ ቶተንሃም ስፐርስ ባለፈው ዓመት በአንሄ ፖስቴኮግሉ ስር የዋንጫ ጥማታቸውን ካስለቀቁ በኋላ እንግዲህ ዛሬም ከቪያሪያል ጋር ይገናኛሉ። ቪያሪያል በአሰልጣኝ አሁን አስቶን ቪላ ላይ የሚገኘው ዩናይ ኤምሪ በሚመራው ጊዜ የአውሮፓ አምባገነኑ ቡድን ነበር በአውሮፓ ሊግ። አሁን በቻምፒየንስ ሊግ መጥቷል። በቻምፒየንስ ሊጉ ምን ያሳየናል ምን ያስመለክተናል የሚለው ጉዳይ የሚጠበቅ ነው። በስፐርስ በኩል ራዱ ድራጉሰን፣ ዲያን ክሉሶቭስኪ፣ ማዲሰን፣ ሶላንኬ እንደዚሁም ደግሞ ማቲያስ ቲል በጨዋታው አይኖሩም። ቢዩስማ የመኖርና ያለመኖሩ ጉዳይ አጠያቂ ነው የሚሉ ጉዳዮችም ተነስተዋል። በእርግጥ በቪያሪያል በኩል ወሳኝ አጥቂያቸው ጀራርዶ ሞሪኖ ሃምስትሪንግ አለበት። እንደዚሁም የቀድሞ ማንቸስተር ዩናይትድ ተጫዋች ካምበዋላም ደግሞ በተመሳሳይ መልኩ የሃምስትሪንግ ጉዳት ውስጥ የሚገኝ ተጫዋች ነው። ከዚህ ጋር ተያይዞ የአውሮፓ ቻምፒየንስ ሊግ የዛሬ ምሽት ተጠባቂ ጨዋታዎች ብዙ ተጫዋችን እኮ ግን ያጡም አይመስልም እኮ ቪላሪያሎች። አሁን የሬሚ ፒኖ ወጥቶ አሁን እንግዲህ ኒኮላስ ፔፔ በሚገርም ሁኔታ ነው እሱን ቦታ እየተካ የሚገኘው። ሌላ ደግሞ መጥራት ያለብን ተጫዋች ጆርጂያዊ የፊት መስመር ተጫዋች ሜካታድዚ አሌክስ ቤኒያ የቡድኑ አምበል የ24 ዓመቱ አማካይ እጅግ ፈጣን እጅግ ቀልጣፋ እና አጭር ሆኖ ፕሌይ ኳስን ማቀበል ችሎታው እጅግ ከፍተኛ የሆነ ተጫዋች ነው። ቶማስ ፍራንክ እንደተናገሩትም ከሆነ በዚህ ጨዋታ ላይ የቻልነውን እናደርጋለን በማለትም አስተያየት ሰጥቷል። ክሪስቲያን ሮሜሮም ማንኛውም አጥቂ ይምጣ እኛ የቻልነውን ለማድረግ ነው፣ እስከዛሬም አብረን ቆይተናል፣ ጥሩ አሰልጣኝ አለን፣ የተሻለን ቡድን ይዘናል ብዬ አስባለሁ፣ ለማሸነፍ ነው የምንገባው፣ ስለሌላው ነገር አይመለከተኝም ሲልም አስተያየቱን ሰጥቷል።
አሁን እንግዲህ ጉድ አድማጮቻችን ዛሬ ምሽታችሁ የት ነው? አትሌቲኮ ቢልባኦ ከአርሰናል ሳን ማሜስ ላይ ጅማሮን በሚያደርገው ጨዋታ ከዛስ ወደ ቱሪን ተጉዛችሁ ጁቬንቱስ ከዶርትሙንድ ወይስ ሳንቲያጎ ቤርናቦ ላይ ከተማችሁ ሪያል ማድሪድ ከማርሴይ ካልሆነ ደግሞ ወደ እንግሊዝ ጎራ ትሩና ቶተንሃም ስፐርስ ከቪያሪያል ስፐርስ ስቴዲየም ላይ የሚደረጉ ጨዋታዎች የትኛው ጨዋታ በጉጉት ይጠበቃል? ዋነኛና ተጠባቂ መዳረሻችሁ የት ነው? አብራችሁን ስለነበራችሁ ከልብ እናመሰግናለን። ዘመን ስፖርቶች ነን። ኤፍኤም 99.4 ላይ ወደ እናንተ ደረሰ። አርብ ላይ አጠቃላይ የማክሰኞ ሮብና ሐሙስ የቻምፒየንስ ሊግ የጨዋታ እንቅስቃሴ ውጤቶችን አጠቃላይ ጉዳዮችን ይዘን ዕለተ አርብ ከ3 እስከ 4 ቀጠሯችንን ከናንተ ጋር በማድረግ የዛሬ ፕሮግራማችንን አጠናቀን የምንሰነባበታችሁ የዘመን ስፖርት ዋና አዘጋጆች ጌታሁን ወርቁ፣ ስጢፋኖስ ሞላና ናትናኤል ኃይሌ ከቴክኒሻናችን በለጠ ፋንታውን ጋር በመሆን እስከዚህ ሰዓት ድረስ በአብሮነት ቆይታ ያደረግንበት መሰናዶ እንዲህ ባለ መልኩ ተጠናቀቀ።